አንተ ሰውነት ይውላ ተንቀጠቀጠ። ወላዲቷ ማርያምን እንኳንም አወራሁኝ እንኳንም አወራኋችሁ። ባላወራችሁ ወይ በላው ወይ ጠጣው ነበር። እንደዛ ባልናገር አንዳንዴ ማሮችዬ ዝም ብላችሁ ስሙኝ እስኪ። እኔ እንግዲህ ታቁኛላችሁ፣ መብርሃንን ታቁኛላችሁ። እኔ ቺፕስም ትቼ አኑሬም አላቅም። አምላክ አኑሬ አውቃለሁ። እኔ አሁን እንደው በመቤቴ ቺፕስ አኑሬ አውቃለሁ። ተርፎኝ እንኳ አያውቅም እኮ ያት ማሮቼ፣ እንደው ማርያምን ያት እንደዚህ አርጌ ቁጭ ነው ያደረኩት ቺፕሱን እራሱ። ማርያምን ቢገባ አልተርፍም። መቤቴ ውስጥ እንትን ጉሮሮ ላይ ነበር ስክት የሚል ደግሞ ከጫፉ ሹል ነው። ሌላ ክላስ ናቸው እንጂ ይደነግጣሉ። አሁን ብደውል ተዋችሁ። ውይ ባዶ ቤት። በስመ አብ ኪዳነ ምሕረት እናቴ አንቺ እኮ እኔን በስመ አብ ወወልድ ወመንፈስ ቅዱስ። ዝም ብዬ ስለካካ እኮ ነው ማሮቼ። ደግሞ ብስኩት ብይ አበይም ትለኛለች እንደ ሰይጣን የተላከ ሰይጣን ይመስል። በጣጥስስ የለም እመቤቴ ትለኛለች። ጌታ ማርያምን ስትለኝ ነበረ። ይኸው እዚህ ጋር አለ ምናምን እያልኩኝ እየነካካሁኝ ስም አሁን መንፈስ ቅዱስ አምላክ እግዚአብሔርን የምሬን ነው። ማርያምን ውስጣቸው ብቻ ንጹህ የሆነ ማምላአክን ለዛ ነው ዝም ብዬ እየተንቦለቦልኩ እንደ እርስት ያረኩት ችብሱን እመቤቴ ገብርኤልን ቤተሰብ እንግዲህ እንደሰማችሁት ነው። ግምጃዬ እንደምታውቁት አርባ ምንጭ ነው ያለችው እና አይዶን ነው አላቅም፣ በስህተት ይሁን ምን ይሁን አላቅም፣ ግን ያስደነግጣል። እውነት ለመናገር ሚስማር ነገር ምግብ ውስጥ አገኘች ስኳር ውስጥ እና ላይክ ሀው እንዴት ቢስማር ምናምን ላይክ ስኳር ውስጥ ሊገባ ቻለ? እቺ ልጅ ይሄንን ነገር ብትውጣው ምን ሊፈጠር እንደሚችል አስባችሁታል? እኔ አላቅም። ይሄ ነው በዚህ ምክንያት ነው ይሄ ነው ያ ነው ልላችሁ አይደለም። በምን ምክንያት ይሄ ሊፈጠር እንደቻለ አላቅም። ገባችሁ? ግን የሰራም ስህተት ከሆነ ደግሞ እናንተ ባለቤቶቹ ባለ ሬስቶራንቶቹ ልታስተካክሉ ይገባል እንዴ! እንደዚህ አይነት ችለተኝነት ጥሩ አይደለም፣ አግባብ አይደለም። ከስተመራችሁን በዚህ ልክ አይደለም ትሪት ማድረግ ያለባችሁ። ምክንያቱም እቺ ልጅ ይሄን ነገር ውጣ የሆነ ነገር ቢፈጠር ማነው ተጠያቂ? ማነው ኃላፊነቱን የሚወስደው? ስለዚህ እንደዚህ አይነት ነገር ችለተኝነት ጥሩ አይደለም። ችግሩ የእናንተ ከሆነ ግን አላቅም በምን ምክንያት ይሄ ነገር እንደተፈጠረ የምን ችግር ይሁን እንዴት ይሄንን ነገር ልታገኝ ቻለች አላቅም። ግን ምን እንደገረመኝ ታውቃላችሁ ቤተሰብ? ግምጃዬ ይሄ በጣቲስ እንዴት እንደምትወድ ታውቃላችሁ? ያ ሁሉ በጣቲስ አጠገባ ተቀምጦ እንኳን ሳትበላው አንዱን ብቻውን ካቻፕ ላይ እንደዚህ እንዳስቀመጠችው ስትነካካው አልበላችሁምና በቃ ገረመኝ። የፈጣሪ ነገር ምን ያክል እንደሚጠብቃት ነው ያየሁት። የእውነት ነው የምላችሁ። ምን ያክል እንግዲህ እንደምትወድ ታውቃላችሁ። በልታው ቢሆን ምን ሊፈጠር እንደሚችል አስቡ። ምግቡ ራሱ ትክክል አይደለም። አላቅም። ዘንድሮ ጊዜው በጣም ያስከፋል። ከስንት ቀን በፊት
የታዋቂ የሞዴሏ እህት የሞተችው የገዛ ጓደኛዋ ቤት ነይ ስራ ላሰራሽ ብላ ጠርታት ቤቷ ድረስ ሂዳ ነው አምናት ህይወቷን ያሳጣቻትና ግምጃዬ በየሄድሽበት ሁሉ ከዚህ በኋላ ጥንቃቄ አድርጊ፣ ከፈጣሪ በታች ራስሽን ጠብቂ። ሰው ክፉ ሆኗል፣ ምንም ነገር ከማድረግ ወደ ኋላ አይሉ ገባሽ? ስለዚህ ከፈጣሪ በታች ራስሽን ጠብቂ። አላቅም አጋጣሚ ሊሆን ይችላል፣ የነሱ እንትን ሊሆን ይችላል። ግን የነሱ ችግር እንኳን ከሆነ ልታስተካክሉ ይገባል። ለሰው ከማቅረባችሁ በፊት ቼክ ልታደርጉ ይገባል። እቺ ልጅ ውጣው ቢሆን ኖሮ ጉሮሯ ላይ ነበረ የሚቀረቀረው። ከዛስ ምን ልታደርጉ ነበረ? እና ጥንቃቄ ያስፈልጋል እንደዚህ አይነት ነገር ስትሰሩ። ገባችሁ? ከየት ይምጣ እንዴት ምናምን እሱን አላቅም ቤተሰብ። ለማንኛውም ግን ግምጃዬ ራስሽን ጠብቂ ከፈጣሪ በታች። ጊዜው በጣም ከፍቷል። በምንም አይነት መንገድ ምንም ማንንም ሰው እንዳታምኚ። ጓደኛዬ ነው የቅርቤ ሰው ነው ምናምን ብለሽ የዋነት እንዳያጠቃሽ። ከፈጣሪ በታች ራስሽን ጠብቂ። በምንም አይነት መንገድ ይሄ ነገር ቢያጋጥምሽም ግን ራስን መጠበቅ አይከፋም። ገባሽ? እና እኔ በቃ እንዴት እንደደነገጠች አይታችኋል። በጣም ነው የእውነት እንትን ያለችኝ እና በጣም ደንግጣ ነበረ ምናምን። እሷ ራሱ እንዴት እንደዚህ አይነት ነገር ሊፈጠር እንደቻለ አላመነችም፣ ግራ ገብቷታል እውነት ለመናገር። እና ኤኒዌይስ ሬስቶራንትም ሆነ የትም ቦታ ሄደን ምግብ ስንበላ ጥንቃቄ እናድርግ። ገባችሁ? ከመብላታችን በፊት ቼክ እናድርግ፣ ጥንቃቄ እናድርግ። አመሰግናለሁ።